ጤና ይስጥልን ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት ሰበር አጫጭር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። በመጀመሪያው መረጃችን ሰግጥ ፈምስ የሚለው ሀገራዊ ዘመቻ እንቅስቃሴ መንግስት እንዲያግደው ጥሪ መቅረቡ፣ እንዲሁም መቀለ ውስጥ ምንድነው የተከሰተው ታጣቂ ኃይሎቹ የፕሬዝዳንቱ ጽህፈት ቤት ቢሮ እንደከበቡ መሆናቸው፣ ጨምሮም የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ የሚሉትና ሌሎች መረጃዎችንም ታደምጣላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንቱ ጽህፈት ቤትን ለቀው ለመውጣት ፈቃደኛ አለመሆናቸው ተገለጸ። የትግራይ ኃይሎች ትናንት ሐሙስ ጠዋት መቀለ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዙሪያ ለአጭር ጊዜ ከበባ አድርገው በቅጥር ግቢ ዙሪያ እንቅስቃሴና ትራንስፖርት ተስተጓጉሏል። መረጃው እንዳረጋገጠው ኃይሎቹ ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ጽህፈት ቤቱን ከበዋል። በዚህም የፕሬዝዳንቱ ጽህፈት ቤትና የሲቪል ሰርቪስ ቢሮ ሰራተኞች እንዳይገቡ ከልክለው ውጪ እንዲቆዩም አስገድደዋል። እንደ ምንጮች ገለጻ እንደጠቆሙት ከሆነ ወደ 70 የሚጠጉ የአርሚ 31 ወታደሮች በክስተቱ ውስጥ ተሳትፈዋል። በስፍራው የሚገኙት ምንጮች እንዳረጋገጡት ኃይሎቹ በኋላ ላይ የከበቡትን አካባቢ መንገዶች ለቀው በመውጣታቸው ትራፊክና መደበኛ እንቅስቃሴ እንዲቀጥል የተደረገም ሲሆን ከፕሬዝዳንቱ ጽህፈት ቤት መግቢያ በር ግን አልወጡም። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከኃይሎቹ ጋር መነጋገራቸው የተገለጸ ቢሆንም ኃይሎቹ ከፕሬዝዳንቱ ጋር ስብሰባ ለማድረግ ካልተፈቀደላቸው በስተቀር ለመልቀቅ ፈቃደኛ አልሆኑም ሲሉ ምንጮች ለአዲስ ስታንዳርድ ተናግረዋል። ወደሚቀጥለው ሌላኛው መረጃችን ሳልፍ ደራሲ በድሉ ዋቅጅራ ሰግጥ ፈምስ የሚለው እንቅስቃሴ መንግስት እንዲያግደው ጥሪ ያቀረቡ። ይህ የውድቀት አዋጅ ነው ሲሉም ገልጸውታል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይንም ቲክቶክ ላይ ሰግጠው ወይንም ብልግናና አላዋቂ በሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርን ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ሲቀጥሉ ይህ ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው ሲሉም ጠርተውታል። በድሉ ዋቅጅራ ባሰራጩ ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድፍረትና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ የሚያስቆርጥ ድርጊት መሆኑን አጥብቀው ገልጸዋል። ደራሲው በተለይም አንጋፋው አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘው ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውና ሁኔታው እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ወረዶችን አልፎ እዚህ የደረሰው አርቲስት ሰራዊት ፍቅሬ የመጣበት የሞያ የትግል ጉዞ ላይ ውሃን ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ ደራሲ በድሉ ጠንከር ያለ ጥያቄን ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስመልክቶ ነው ሲሉ ጠንካራ ትችትንም ሰንዝረዋል። እነዚህ መርሃ ግብሮች በገንዘብ የሚደግፉ ተቋማትንም በጽኑ የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸውም አመላካች ነው ብሏል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት ይህ ጉዞ በአስቸኳይ ሊታገድ እንደሚገባም አሳስቧል። ባህልና ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ሴቶችና ማህበራዊ ጉዳዮች ላይ የሚሰሩ ተቋማትም ካሉ ይህንን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰብ እሴቶች ላይ የሚያሾፉና ያልተማረውን ስነ ልቦና የሚጎዱ የማህበራዊ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። በሌላ መረጃ የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ተገለጸ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ደግሞ ጭስን ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግም ሲሆን ደረጃውን ካለፈ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብሏል። ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫም ተሰጥቶ ነበር። መግለጫውንም ሰጥተው የነበሩት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት የጋዝ መጠን
ገደብ መቀመጡን አንስተዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸው እንዲቀንሱ ቴክኖሎጂ ወይም ደግሞ ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህንን የማያደርጉ ከሆነ እንዳያሽከረክሩ እንደሚታገዱ ተናግሯል። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቋል። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ሙሉ በሙሉ እንዳይኖር ማድረግም ሳይሆን የሚለቁትን ጋዝ ነው መገደብ የፈለገው ሲሉም አክሏል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂው መጠቀም ወይንም ወደ ታዳሽ ኃይል ወይም ደግሞ ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስቧል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብሏል። የመረጃ ምንጩ ከበካይ ጋዝ ልቀት ቁጥጥር ጋር በተያያዘ ያነጋገራቸው አሽከርካሪዎች አንድ ተሽከርካሪ ደረጃ አላሟላም የሚባለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነና በግልጽና በይፋ ለህዝቡ ካልተገለጸ በሚዲያም የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ብልሹ አሰራር የሚያጋልጥ እንዳይሆን ስጋታቸውን ገልጸዋል። ዘገባው የቴክቫ ኢትዮጵያ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።